ሐዋርያው ዳንኤል በለንደን የገጠመው ምንድነው? ሊሰን ያው የሆንከው አንተ ከብልጽግና ወንድምህም ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ነው። የኳስ ዓለሙ ነብይ ስለ ኳስ አገልግሎት ትንቢቱ ማብራሪያ ሰጥቷል። ውሸት በጣም በተደጋጋሚ ሲደጋገም እውነት ስለሚመስል ደሞመንት ትንቢት የሳትኩ ሰዓት አገልግሎቱን አቆሟል። አረ በጌታ በኢየሱስ ስም ከዝማሬ ወደ ዘፈን አይከብድም? ቀድሞ ዘማሪ ከዛ ደግሞ የእንግሊዝ ሰባኪ አሁን ደግሞ የዘፈን አቀንቃኝ እንዴት ነው አይከብድም? የኢትዮጵያ መካነ ኢየሱስ ቤተክርስቲያን በዝማሬና በአምልኮ የወሰደችው እርምጃ በተለይም አስመላኪ ወይም የአምልኮ ዝማሬ መሪዎች በሚል የሚባክነው ጊዜ ጴንጤዎች ኢየሱስ አማላጅ ነው ማለታቸው ትክክል ነው። ልብ አድርግ። ጴንጤ በዚህ አልተሳሳተም። ኢየሱስ ክርስቶስ አማልዶ አስታርቆናል በሚለው ትምህርት አልተሳሳተም። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ ይህ ቮይስ ኦፍ ግሬስ ነው፣ የእናንተ ቻናል ነው። እንደተለመደው ዛሬም በአዳዲስ ቪዲዮዎች ተመልሰን ወደ እናንተ መተናል። እንግዲህ እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ ግብዣችን ነው። ይህን ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ከመራረጥነው ቪዲዮ የመጀመሪያውን ቪዲዮ አይተን እንመለሳለን። የሆንከው አንተ ከብልጽግና ወንድምህም ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናችሁ። አንድ ወንድምህ ቴዲ አፍሮ ላይ ያለውን ታውቃለህ። እሱ ነው ስህተቱን አንተ ነው የምትነግረን። አንተም ሄደህ ለአብይ አህመድ ጸልየህ አማራ ግደል፣ ጨፍጭፍ፣ ጎበዝ ነህ፣ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ባንዳና ገዳያችን አንተ ከአብይ አህመድ በላይ ዘመዶቻችን ያለቁት ሰዎች ነን። አብይ አህመድ ያንተ ዘመድና ቢያን መሬት ወስዳ እናንተ የእግዚአብሔር ሰዎች ናቸው። በጌታ ነው አስተማሪ እዚህ ሰፈር ስናቀ ስትወጣ ስገባ አክብረን ነው። እውነት ኢትዮጵያ ውስጥ ገብተን የምትሰራው ነገር ልክ ነው በሆንሳ ኦኬ። እኔ ደግሞ እንናገርና ከዛ አስፈልስ ነው ግን ከሆነ ረተኛ እንደዚህ ብዬ ኖ ረተኛ እንስማ ኦኬ። እዚህ ስታቁ የእግዚአብሔር ሰው ነው። እዛም ሲሄድ የእግዚአብሔር ሰው አይደለም። ቆይ ልነግርህ ነው። ጨረስሽ እንስማ። በብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ አንድ ሰዓት ሰጣችኋለሁ። ስሙና ማን ነው ኤቭሪ ታይም እየተጠራ የሚጠየቀው? እዩት። ስለዚህ ቶፓር አይደለም ማለት አንተ ከብልጽግና ጋር አይደለም ወንድምስ ስለዚህ ፎርማን አይቻለሁ ወንድሜ አንተ መሬት ወስድ ወንገረ ልበልና ስንስማ ተቀረሳ ትክክል ነው ሌሎች ባረመቼ እኔ ማን ነው የአብይ ሚስት በህይወት ዘመኔ አይቻ ከሆነ እንኳን ልትከፍለኝ እኔማ ከርባል ስሙ ነው የምናገር ገብቶሃል። ቲክቶክ ወርስቶኝ በወሉስ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማችሁ ለምትለቁት ኦኬ። የአማራን ጄኖሳይድ ተቃወማል። የሰው መሞትን እንዴት ነው ሰው ነው አማራ ነው ያለቀ ያለው ሰው አይደለም። ኦሮሞቹ እየሞቱ ነው። ስለዚህ አሁን ይኸውልህ ስለ ኦሮሞ መሞት ስለ ትግራይ መሞት ፈርስት ኦፍ ኦል ሁላችንንም አንድም ማድጋ ውስጥ አትክተል።
ሐዋርያው በለንደን የገጠመው እንግዲህ ጥርት ያለ ድምጽ ባይኖረውም ይህንን ይመስላል። ከራሱ አንደበት ደግሞ ያስተላለፈውን በራሱ ማህበራዊ ሚዲያ ላይ ያስተላለፈውን ደግሞ ተመልክተን እንመለሳለን። እስቲ እግዚአብሔር ቅዱሳን እንዲሁም የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። በሶሻል ሚዲያ ላይ ሀገር እንግሊዝ የተለቀቀው እንዲሁም ከተለያዩ ዓለማት ይህንን መልእክት ለተንሸራሸረው ጉዳይ መልስ ለመስጠት ነው። ቀለል ያለ ብዙም ያልተጨናነቀ ነገር ላወራችሁ ፈልጌ ነው። እንዲሁም በዚህ ጉዳይ ግራ የተጋባችሁ ተጨንቃችሁ ለደወላችሁልኝ ወንድሞችና እህቶች እኔ ሰላም ነኝ፣ ደህና ነኝ። የተለቀቀው መልእክት ቤዝዶን ወይም በኢትዮ ፎረም በተሳሳተ እኔን በማይመለከተኝ ጉዳይ ተለቆ ነበር፣ ወይም ተጨባጭ ማስረጃ የሌለውና ከእውነት የራቀ እኔን በተመለከተ ነበር። ከመንግስት ማንኛውም የመሬት በቡልጋሪያ አካባቢ ችሮታ አልተደረገልኝም፣ ወይም የገንዘብ ድጎማም ተደርጎልኝ አያውቅም። ይሄ ነገር የተፈጠረ የለም በእኔ ዘንድ። ይህንን ላረጋግጥላችሁ እወዳለሁ። የተጠራሁት የእግዚአብሔርን መንግስትና የእግዚአብሔርን ሕዝብ አገለግል ዘንድ ነው። ነገር ግን እነኚህ ወንድሞቼ በሀገረ እንግሊዝ ያለውን ነፃነት የመናገር መብታቸውን ተጠቅመው አነጋግረውኝ ነበር። ለዚህም ሊሰሙኝ የፈቀዱትን ያህል መልስ ሰጥቻቸዋለሁ። ይህንን ሙሉ ማየት ከፈለጋችሁ ከታች ባለው ሊንክ ሐሳቤን ማየት ትችላላችሁ። ይህንንም ያደረጉ እንዲሁም ጨምሮ ይህንን ለመላው ዓለም ላሸራሸሩ ወገኖቼ፣ ወንድሞቼ፣ እህቶቼ በጌታ ፍቅር እወዳቸዋለሁ። አምላክ ኢትዮጵያን ይባርካል። ውድ ቤተሰቦቻችን እንግዲህ ሐሳብ አስተያየቱን ለእናንተ ልተው። በዚህ ላይ ምንም ማለት መጨመር ስለማያስፈልግ ሐዋርያው ከፖለቲካ ጋር የተነካካ ነገር አለ በሚል መልኩ በለንደን ላይ ደረሰበትና እየሆነበት ያለው ነገር እሱም በምላሹ ላይ አስቀምጦታልና ሐሳብ አስተያየታችሁን እናንተ በኮሜንት ላይ አስቀምጡ። ቀጣዩን ቪዲዮ ተመልክተን እንመለሳለን። ሞመንት ትንቢት የሳትኩ ሰዓት አገልግሎቱን አቆሟል እና አንድም ቀን ከእግር ኳስ ጋር የተገናኘ ፕሮፌሲ ሚስ አድርጌ አላውቅም። ትንቢት ስቼ አላውቅም። ዛሬ በፊታችሁ የመጣሁት ብዙ ውሸት ሲደጋገም፣ ውሸት በጣም በተደጋጋሚ ሲደጋገም እውነት ስለሚመስል አሁን እውነቱ ምንድነው የሚለውን ነገር እንድታውቁ ነው። እውነቱ ምንድነው የሚለውን እንድታውቁ እኔ እስከዛሬ በተለያየ ሀገራዊ ጉዳዮች ላይ ኢንተርናሽናል ጉዳዮች ላይ ትንቢት ተናግሬ ያውቃለሁ። እስከዛሬ የተነበይኳቸውን ትንቢቶች በሙሉ ደግሞ ፖስት ማድረገው ፈልገው ነገር አንዳንድ ሰው ለምንድነው ይሄ ያስፈልገው፣ ይሄ ለምንድነው እንደዚህ ማውራት ያስፈልገው ሊል ይችላል። እመኑ ጠዋት 2 ሰዓት የሚጀምር ፕሮግራም ከሰዓት 10 ሰዓት ተኩል ላይ የምንጨርሰው ፕሮግራም ለ8 ሰዓት ተኩል ሙሉ ወርሺፕ ተደርጎ የእግዚአብሔር ቃል ተምረን እንዲሁም የጸሎት ፕሮግራም አድርገን ባለችው የ3 ደቂቃና የ2 ደቂቃ ጋፕ ውስጥ ነው እንደዚህ ነገሮችን ማወራው። ለምን እንደምናገር ለማንም ማብራሪያ መስጠት ግዴታ የለብኝም። የምናገርበት የማደርግበት የራሴ የሆነ ምክንያት ስላለኝ 1 2 3 4 5 ብዬ የምናገራቸው የራሴ ምክንያቶች አሉኝ። በዚህ አገልግሎት ይህንን በማድረጌ ብዙ ከእግዚአብሔር መንግስት አንፃር ያገኘኋቸው የእግዚአብሔር መንግስትም ከዚህ አገልግሎት የተጠቀመው ብዙ ጥቅም ስላለ ነው ይህንን ማደርገው። ማብራራት የተጠበቀ አንዳንዱ ሰው ልክ ወረቀትና ስክሪፕቶ ይዞ ቀይ ማርከር ይዞ እንዳስረዳውና እንዳብራራል ይጠብቃል። አገልግሎት ጋር በተገናኘ ኢየሱስን በመውደድ የማደርገው ነገር ስለሆነ አገልግሎት ጋር በተገናኘ የማንንም ሰው ድጋፍ የማንንም ሰው ተቃውሞ አልፈልግም። ቤተሰብ እንግዲህ የኳስ ዓለሙ ነብያችን እስከዛሬ ለሰጣቸው የኳስ አገልግሎት ወይም ለኳሱ ዓለም የሰጠው የትንቢት አገልግሎት ማብራሪያ ያስፈልጓል ብሎ ነው አስቦ የመጣውና አንድ እውነታ ማወቅ ያለብን ነገር ጸጋ የተሰጠን ቤተክርስቲያን እንድትታነጽበት ነው። ቤተክርስቲያን በእግዚአብሔር ሙላት ውስጥ እንድትሆንና ልጁን መልኩን እንድትመስል ነው ጸጋ የተሰጠን እንጂ ሰው እንድንሰራበት እንጂ ሰው እንድናበቃበት ደቀ መዝሙር እንድናደርግበት እንጂ ለተራው ዓለም ጥለነው ለምናልፈው ለኮልኮሌው ዓለም ትንቢት እየተነበየ እንድናልፍበት አይደለምና ስለ ኳስ ዓለም ትንቢት መናገር መንፈሳዊነት አይደለም። ማብራሪያ ያስፈልገውም። እስከዛሬ ስለተናገርከው ስለ ቼልሲ፣ ስለ አርሴናል፣ ስለ ማንነው፣ ስለ ክሊ ምናምን የሚባለው ዓለም የሰጠው ነገር ማብራሪያ ያስፈልገውም። ትንቢቴ ስራዬ ትክክል ነው ለምታምን ከሆነ ማብራሪያ ያስፈልገውም። ስራችን ስለሚገልጠን ማለት ነውና ስንት መዳን እኮ የሚያስፈልጋቸው ፈውስ የሚያስፈልጋቸው ትውልድ አንተም ጋር ብለው ይመጡ አሉ። ዘይት የሚሸምቱ አንተ ጋር መጥተው ውሃ የሚገዙ ከኑሯቸው ከጉሮሯቸው ቀንሶ ውሃ የሚገዙ ወንድሞችና እህቶች አንተ ጋር አሉ። ለነሱ መጸለያ ጊዜ የለህም። ስለ ኳስ ዓለም ግን ተነብያለህ። ስለ አርሰናል ተነብያለህ።
ስንቱ ነው በበረንዳ በውጭ ላይ ቦታ አጥቶ ተቀምጦ ፈውስ ፈልጌ ነው መፍትሄ ፈልጌ ነው የመጣሁት ብሎ ቁጭ ያለ። ቀና ብለህ ዞር ብለህ ሳታያቸው ጥላቸው ምጥቶ ስንት ወንድሞችና እህቶች አሉ። ስንት ሀገር አቋርጠው አንተ ጋር የመጡ ለኳስ ዓለም ለመተንበይ ግን ጊዜ አለ። ይሄ ሌላ ምንም አይደለም፣ እውቅና መፈለጊያ ነው። እውቅና መፈለጊያ ቃ ስምን ከፍ ለማድረግ ወዳጅ ራስን ደብቅና ክርስቶስን አሳይ። የሚበልጠው እሱ ነው። በሙዚቃ ቀድሞ ዘማሪ ከዛ ደግሞ የእንግሊዝ ሰባኪ አሁን ደግሞ የዘፈን አቀንቃኝ እንዴት ነው? አይከብድም? አይከብድም። ብዙ ሰው አንዳንዴ እንግዲህ ያው ተፈጥሮ ነው። ተፈጥሮ ስለ አንዳንዴ እግዚአብሔር አንድን ሰው በብዙ አይነት ዳይሜንሽን ብዙ አይነት ብቃትና አቅም በውስጥ ያስቀምጣል። ስለዚህ ይሄ አቅምና ብቃት ነው እንጂ ለኔ ምንም ሌላ እንትን አይደለም። እንደ ስራ ነው። እንደ ማንኛውም ነጋዴ ወይም ሰው ስራ ሰርቷል እንትን የሚለው ነግዶ ብሎ ቤተክርስቲያን ወይ ቸርች ወይም መስጊድ ሊሄድ ይችላል። እኔም ዘፍኜ በራሴ ዓለም እግዚአብሔር ጋር ደግሞ ያለኝ ነገር በራሴ አስቀጥላለሁ ማለት ነው። ለምሳሌ አንድ ሆቴል አስተናጋጅን ወይም አንድን መጠጥ ቤት አስተናጋጅ ወይስ አንድን ጠጪ እየጠጣ ወይ ስራ ሰርቶ ከዚህም እግዚአብሔር ለምን መጣህ አይለውም ወደ ቤት። ሁሌም ነው እንዳለ ነው እግዚአብሔር። ስለዚህ እኔ ሰው እንደሚገፋ እግዚአብሔር ሰውን አይገፋም። ሰው እንደሚያይም እግዚአብሔር አያይም። በነገራችን ላይ እኛ እዚህ ኃጢአት ነው ያልነው ነገር በእግዚአብሔር ፊት ኖርማል ሆኖ ልናገኘው እንችላለን። እኛ እዚህ ጽድቅ ነው ያልነው ነገር በእግዚአብሔር ፊት ለቲንግ ሆኖ ልናገኘው እንችላለን። ሁላችንም የራሳችን የምንለው ስራ አንዳች የለንም። በራሴ ነው። ስለዚህ ብዙ ጊዜ ከራሴ እና ከእግዚአብሔር ጋር ያለኝ አንድ ነገር ቢሆን እግዚአብሔር ፍቅርና ምሕረት ይቅርታ በጎነቱን እንጂ በዛ ውጪ እኔ ሰርቼ ወይም እኔ በሰራው ስራ እግዚአብሔር ጠልቶኝ በሰራው ስራ እግዚአብሔር ወደኝ የምልበትን ማይ ኮንዲሽን አለኝ ብዬ አላስብም። እኔና ስራ እየሰራው ነው ማለት ባጭሩ መጥፎ ነገር አይሆንም። እንደ ስራ ነው ያየሁት የምትለው። እንግዲህ በወንጌል ሰባኪ እንደሆንክ ይታወቃል። የራስ አገልግሎት አለ። ከዛ በፊት ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር ሰርተሃል። አሁን ደግሞ በዘፈን ስትገለጥ ለሚሰማው ሰው አነጋጋሪ ነውና በእርግጥ እግዚአብሔር እንደኛ እንደ ማንነታችን አይከፍለንም እንደ ምሕረቱ ብለሃል። ቢሆንስ ታዲያ አሁን አንተ ዘፋኝ መንግስተ ሰማያት ባለፈው ስንጨቃጨቅ ነበር አይወርስም የሚል ሀሳብ አለ። ይሄንን ስትሰብክ ነበረ። አሁን አንተ ራስን ከመንግስተ ሰማያት አውጥተህ ነው? እኔ እንደዚህ ዘፋኝ መንግስተ ሰማያት አይወርስም ብሎ መወሰን በራሱ አንተን ማንፈራጅ ያደረገ ነው። አሁን ይሄን መልእክት ጳውሎስ ነው ዘፋኝ እግዚአብሔር መንግስት አይወርስም ያለው እንጂ ኢየሱስ ክርስቶስ ሙሾ አወረደላችሁ አላለቀሳችሁም ማለት በዘፈንላችሁ ተነስታችሁ ደስተኛ ያልሆናችሁም ማለት ዘፈን የሰው ልጅ የሐዘንና የደስታ መገለጫ ነው በክርስቶስ እይታም በእግዚአብሔር እይታም። ከዛ ውጪ ፍለጠው ቁረጠው ግደለው አይሆን እንጂ ዳዊት ስለ ኢየሩሳሌም ስለ እስራኤል ሲያቀነቅን ኢየሩሳሌም ወይ ብረስታሽ ቅኝ ትርሳኝ እያለ ስለ ሀገሩ ሲያቀነቅን መዝሙረ ዳዊት ተብሎ እኔም የኢትዮጵያ ይመረልሽ ሰብሉ ብዬ ኢትዮጵያ ባቀነቅን የአባይ ማዶ መንገድ ተሰራ ወይ ብዬ ባቀነቅን ኦሮሚያ ብየቶ ብዬ ባቀነቅን ወይም ደግሞ ኦሮሚያ ለሊስቱ ለምለሚቱ ኦሮሚያ ለምለሚቱ ኢትዮጵያ ብዬ ባቀነቅን ዳዊት ስለ እስራኤል ሲያቀነቅን አንዳንዴ ፈረንጅ ያለው ብቻ ልክ አበሻ የሚለው ኃጢአት የሚሆንበት ምክንያትም የለም። ስለዚህ ስለራሳችን ከኛ በላይ ዊትነስ ሊመጣ አይችልም፣ ምስክርነትም ልናገኝ አንችልም። ሀገራችንን ከዝማሬ ዓለም ወደ ዘፈን ጉዞ ነው እና የገላትያ መጽሐፍ እንደሚናገረው ዘፋኝ ነው የሚለው እንጂ በጥቅሉ ነው የሚናገረው እንጂ አገርን መንደርን ሰፈርን በሚለው የሚያስኬድ ሐሳብ የለውምና አራግፈን ጨርሰን ያልመጣነው ነገር ካለ ከባድ ነው። አንድ እግራችን ዓለም ላይ አንድ እግራችን በእግዚአብሔር ቤት ውስጥ ከሆነ እሱ ከባድ ነው። ሁለት እግር ስላለን ሁለት ዛፍ ላይ መውጣት አንችልምና ሐሳባችሁን በኮሜንት ላይ አስፍሩን። እስካሁን ደግሞ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ያላደረጋችሁ ላይክ አድርጎ ቀጣይ ቪዲዮ ተመልክተን እንመለሳለን። በተለይም አስመላኪ ወይም የአምልኮ ዝማሬ መሪዎች በሚል የሚባክነው ጊዜ ከጊዜ ጋር ተያይዞ በመዘምራን አገልግሎት የሚወሰደው ጊዜ የአምልኮን አገልግሎት ቅኝት በእጅጉ የሚጎዳ ነው። በአንዳንድ ማህበረ ምዕመናን ህዝቡ በዝማሬ ብዛት ለመስማት ዝግጁ መሆን በማይችልበት ጊዜ ላይ ሰባኪው ለስብከት ሲጋበዝ ይስተዋላል። ስለዚህም በቤተ ክርስቲያናችን በየትኛው ማውድ የሚከናወነው የአምልኮ አገልግሎት ወይም ዝማሬን ጨምሮ በቄሱ ብቻና ምናልባት ቄሱ በሚቆጣጠር ሁኔታ የስብሐት ለአምላክ መዝሙር ዝማሬን በመምራት ቄሱን የሚያግዙ ካልሆነ በስተቀር ሌላው ልምምድ እንዲበቃ መደረግ አለበት።
የኢትዮጵያ መካነ ኢየሱስ ቤተክርስቲያን በዝማሬ አገልግሎት ላይ ባለው እና በአምልኮ ሰዓት ላይ ባለው ጉዳይ ላይ ግልጽ ማብራሪያ ሰጥታለች። እኔም በጣም የምደግፈው ሐሳብ ነው። ይህ ሐሳብ ብዙውን ጊዜ ቤተክርስቲያን ውስጥ ከቃል ይልቅ መዝሙሮች ላይ ጊዜዎች እየባከኑ ጥሩ ነው። አምልኮ ለእግዚአብሔር ነው። በእርግጥ ስብከት ደግሞ ለሰው ነው። ዝማሬ የሚሰጠው ተመልሶ ለእግዚአብሔር ነውና ለሰው አይደለም። ስብከት የሚመጣው ግን ለሰው ነው። ነገር ግን ምድር ላይ ያለነውና አምልኳችንም እያንዳንዱ ነገር በጊዜና በስርዓት የተቃኘ ሲሆን ደስ ይላል። በጊዜ በስራ የተቃኘ ብዙ ጊዜ አይተን ከሆነ በተለያዩ አብያተ ክርስቲያናት ውስጥ የምንመለከተውና እያየን ያለነው ነገር ከቃሉ ይልቅ ረጅሙን ጊዜ የሚወስደው የዝማሬ አገልግሎት ነው። አስፈላጊ ነው። ነገር ግን ብዙ ሰዎች አሉ፣ የማያምኑ ሰዎች ይመጣሉ፣ በህይወት የደከሙ በተለያየ ተስፋ መቁረጥ ውስጥ ያሉ ወንድሞችና እህቶች አሉ። እነዚህ ሰዎች እግዚአብሔርን ቃል ሰምተው መጽናናት አለባቸው፣ ከድካማቸው መውጣት አለባቸው፣ መበርታት አለባቸው። እግዚአብሔርን ቃል ሰምተው የማያውቁ ደግሞ አዳዲስ ነፍሳቶች መጥተው ሊሆኑ ይችላሉና በዚህ ውስጥ ደግሞ የሰዎችን መዳን የነፍሳትን መዳን ልናገኝ ስለምንችል ጊዜና ሰዓቱ እያለቀ ያለው በአምልኮ በዝማሬ ስም አንዳንዱ ትርኢት ለማሳየት የመጣ እስኪመስል ድረስ መድረኮቻችን የትርኢት ማሳያ እየሆኑ ስለሆነ ትክክለኛ እርምጃ ነው። ሌላ የተነሱት ሐሳቦች እናንተ ሐሳብ ስጡበት። ውድ ቤተሰቦቻችን እስከዚህ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ እያመሰገንን በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። የጌታ ጸጋና ቸርነት ከእናንተ ጋር ይሁን። እወዳችኋለሁ። ተባረኩልኝ።